ሰላም እንዴት ናችሁ? ዛሬ ቤዚክ እንግሊሽ ግራመር እንማራለን ከኔ ጋር። እስቲ ይሰማችኋል? ከተሰማችሁ ቻቱ ላይ እንደሚሰማችሁ ንገሩኝ። እኔ ሰላም እባላለሁ፣ እንግሊዘኛ አስተማሪያችሁ ነኝ። ከመጀመራችን በፊት መሰማት እንደሚሰማችሁ ፕሊዝ ሜክ ሹር አድርጉ ይሰማናል እያላችሁ። እሺ ቴንክ ዩ። እንግዲህ ዛሬ የመጀመሪያ የእንግሊሽ ክላሳችሁ ነው ይሄ። ቤዚክ እንግሊሽ ግራመር ከቴንስ ጋር ነው የምንጀምረው። አብዛኞቻችሁ እንደሚሰማ የተናገራችሁ ስለሆነ ቤዚክ እንግሊሽ ግራመር የምንጀምረው ከቴንስ ነው። ዛሬ ከፕሬዘንት ቴንስ ሁለቱን ነው የምናየው። ዛሬ ከፕሬዘንት ቴንስ ሁለቱን እናያለን። አይ ሆፕ ስክሪን ይታያችኋል። ሶ ፕሬዘንት ሲምፕል ፕሬዘንት እና ፕሬዘንት ኮንቲኒየስ ነው የምናየው። እሱን እየተማርን እንግዲህ ጥያቄ ካላችሁ ቻቱ ላይ መጠየቅ ትችላላችሁ። ኤቭሪ ናው ኤንድ ዜን ቻቱን ቼክ እያደረግኩ ጥያቄዎቻችሁን እመልሳለሁ። እኔም እጠይቃችኋለሁ። ስለዚህ የምጠይቃችሁን ጥያቄ ቻቱ ላይ መመለስ ትችላላችሁ። ኦኬ ሶ አር ዩ ሬዲ? እንጀምር። እሺ ዛሬ እንግዲህ እንደነገርኳችሁ የምንማረው ሲምፕል ፕሬዘንት እና ፕሬዘንት ኮንቲኒየስ ቴንስን ነው። ግን ስለ እነሱ ከመነጋገራችን በፊት ስለ ሲምፕል ፕሬዘንት እና ፕሬዘንት ኮንቲኒየስ ከማውራታችን በፊት የምናየው ቴንስ ምንድን ነው። ለግራመር እንግዲህ በጣም ቤዚክ የሆነው አንዱ ነገር ቴንስ ነው። ስለዚህ ቴንስ ምንድን ነው የሚለውን ነገር ስለ ቴንስ ትንሽ ዲፋይን አድርገን ሲምፕል ፕሬዘንት እና ፕሬዘንት ኮንቲኒየስን እናያለን። እነሱ ላይ የወጡ ማትሪክ ጥያቄዎችን አንዳንድ ጥያቄዎችን አብረን እንሰራለን። እናንተም እዛ ላይ ተሳተፋላችሁ ማለት ነው። ሶ እሺ እንጀምር። ኦኬ እንግዲህ መጀመሪያ የምንጀምረው ቴንስን ዲፋይን አድርገን ነው። ዋት ኢዝ ቴንስ? ቴንስ ማለት ብራንች ኦፍ ግራመር ነው። ኤክስፕረስ የሚያደርገው ደግሞ ታይም ሬፈረንስን ነው። ኤክስፕረስ የሚያደርግልን ታይም ሬፈረንስን ነው ቴንስ። እና ቼንጅ አለው። የቴንስ ዲፋይን የሚያደርገው ቼንጅ ኢን ዘ ፎርም ኦፍ አ ቨርብ ነው ብዙ ጊዜ የምናገኘው። እና ያ ቼንጅ ደግሞ የሚገኘው ኢን ታይም ኤንድ አክሽን ነው። ለዚህም ነው ታይፕስ ኦፍ ቴንስን ፕሬዘንት ቴንስ፣ ፓስት ቴንስ፣ ፕሬዘንት ቴንስ እና ፊውቸር ቴንስ ብለን የምንከፍለው። ቴንስ በጣም ለኢንግሊሽ ቤዚክ ነው። በጣም ቤዚክ የሆነ ነገር ነው ቴንስ። ምክንያቱም የምንናገረውን ነገር በሙሉ ታይም ሪፈረንስ ይኖረዋል። ወይ ኢን ዘ ፓስት ነው ያለፈው፣ ወይ ኢን ዘ ፕሬዘንት ነው የሚደረገው፣ ወይ ገና ኢን ዘ ፊውቸር ነው የሚመጣው። ስለዚህ ቴንስ ለእነዚህ ነገሮች በጣም በጣም ቤዚክ እና አስፈላጊ ነገር ነው ማለት ነው። ፓስት፣ ፕሬዘንት፣ ፊውቸር የሚለውን እስቲ እኔ ታይፕ ኦፍ ቴንሶች ላይ ፓስት፣ ፕሬዘንት እና ፊውቸር የሚለውን እኔ እንግዲህ ታይም ሬፈረንሳችን በሶስት ነው የሚከፈለው ራይት። ሁላችንም ያለ ነው ከሶስቱ አንዱ ታይም ላይ ነው። ወይ የምናወራው ስለ ፓስት ነው፣ ስላለፈ አክሽን ማለት ነው። ኢቨንትስ ዳት ሃፕን ኢን ዘ ፓስት፣ አሁን ካለንበት ታይም በፊት ያሉ ታይሞችን በሙሉ ፓስት ቴንስ ነው የምንላቸው። ስለዚህ ያለፉ ነገሮችን በሙሉ ለመግለጽ በምንፈልግበት ጊዜ የምንጠቀመው ፉሊ ፓስት ቴንስ ነው። ግን ፓስት ቴንስ ደግሞ የራሱ የሆነ ታይፖች አሉት፣ የቴንስ ታይፖች አሉት። ፓስት ቴንስ ኢምፐርፌክት፣ ኮንቲኒየስ፣ ሲምፕል ፎርም ተብለው ይከፋፈላሉ። ግን ኢን ዘ ፓስት የተደረጉ ነገሮችን በሙሉ ለመግለጽ በምንፈልግበት ጊዜ የምንጠቀመው ሁሌም ቢሆን ፓስት ቴንስ ነው ማለት ነው። ሁለተኛው ደግሞ ፕሬዘንት ቴንስ ነው። ፕሬዘንት ቴንስ ፕሬዘንት ማለት አሁን ማለት ነው አይደለ? ስለዚህ ኢን ዘ ፕሬዘንት አት ናው
የሚደረጉ ነገሮችን መግለጽ ስንፈልግ ደግሞ ሊትራሊ የምንጠቀመው ፕሬዘንት ቴንስ ነው። this relates to events that take place in the present አሁን ላይ የሚደረጉ ነገሮችን ከአሁን ጋር በጣም ቅርበት ያላቸውን ነገሮችን መግለጽ ስንፈልግ ደግሞ የምንጠቀመው ሁሌ ፕሬዘንት ቴንስ ነው። ሶስተኛው የታይም ሬፈረንስ ፊውቸር ነው። ራይት ኢን ደ ፓስት ካልሆነ ያለፈ ታይም ካልሆነ ኢን ደ ፕሬዘንትም ካልሆነ አሁን ላይ ካልሆነ ከአሁን በኋላ ያለው የቀረው የታይም አይነት ፊውቸር ብቻ ይሆናል። ስለዚህ ፊውቸር ማለት ደግሞ these are events that are going to happen in the future ገና የማናውቀው ያላየነው አሁን ከምንለው ታይም በኋላ ሀፕን የሚያደርግ in the future የሚመጣ ነገርን ነው in the future tense ኤክስፕረስ የምናደርገው ማለት ነው። ስለዚህ እነዚህን ታይፕ ኦፍ ቴንሶች ነው ኢን ጀነራል ያሉት in English grammar እነዚህ ሶስት የቴንስ ታይፖች ናቸው ያሉት እና ዛሬ ግን ፎከስ የምናደርገው ፕሬዘንት ቴንስ ላይ ይሆናል ማለት ነው። አሁን ላይ ነው ፎከስ የምናደርገው። ፕሬዘንት ቴንስ ላይ ደግሞ አራት አይነት ቴንስ ታይፖች አሉ። ከነሱ ሲምፕል ፕሬዘንት እና ፕሬዘንት ኮንቲኒየስ ሁለት የመጀመሪያ ላይ ያሉትን ሁለቱ ላይ ፎከስ እናደርጋለን ማለት ነው። እሱን ከማየታችን በፊት ዋንስ አገን እስቲ ፕሬዘንት ቴንስ ምን ማለት እንደሆነ ወይ የፕሬዘንት ቴንስ ክፍልፋዮች ምን ምን እንደሆኑ እንይ። ፕሬዘንት ቴንስ እንዳልኳችሁ አሁን ላይ ሀፕን የሚያደርጉ ነገሮችን ነው የምንገልጽበት። አራት አይነት የፕሬዘንት ቴንስ ፎርሜሽኖች አሉ። የመጀመሪያው ሲምፕል ፕሬዘንት ቴንስ ነው። ሲምፕል ፕሬዘንት ቴንስ ብዙ ጊዜ የምንጠቀምበት ቱ ኤክስፕረስ ዴይሊ ታስክስ እና ፋክትስ በጣም እውነተኛ የሆኑ ነገሮች ፋክት የሆኑ ነገሮችን ለመግለጽ ወይ ኤቭሪዴይ የምናደርገውን አሁን እያደረግነው ባይሆንም ግን ኤቭሪዴይ የምናደርገውን ነገር ለመግለጽ ስንፈልግ የምንጠቀመው ሲምፕል ፕሬዘንት ቴንስ ነው። ዩዙን በደንብ እናያለን ከፋፍለን፣ ግን ብዙ ጊዜ የሲምፕል ፕሬዘንት ቴንስ ዩዝ ጥቅሙ እነዚህን ነገሮች ለመግለጽ ነው ማለት ነው። ሌላኛው ፕሬዘንት ኮንቲኒየስ ቴንስ ነው። ፕሬዘንት ኮንቲኒየስ ቴንስ ደግሞ ዲስክራይብ የሚያደርገው አክቲቪቲዝ አት ሞመንት ኦፍ ስፒኪንግ ሊትራሊ እኔ አሁን እያወራሁ እያለ ሀፕን የሚያደርግን ነገር ለመግለጽ ስፈልግ ፕሬዘንት ኮንቲኒየስ ቴንስ ነው የምጠቀመው። አሁን አይ ካን ሴይ አይ አም ቲቺንግ ራይት። አይ ቲች አልልም። ይህንን እናየዋለን በደንብ ግን እዚህ ጋር ሲምፕል ኤግዛምፕል ለመግለጽ ሲምፕል ፕሬዘንት ቴንስ ብጠቀም ኖሮ አሁን አይ ቲች ነበር የምላችሁ። ግን ሲምፕል ፕሬዘንት ቴንስ ዴይሊ ታስክስ በየቀኑ ለምናደርገውና ለፋክት ስለሆነ የምንጠቀመው አይ ቲች አይደለም። ሊትራሊ አሁን ግን እኔ አይ አም ቲቺንግ ዩ ጋይስ አይደል? እናንተ ደግሞ ዩ አር ለርኒንግ። ስለዚህ እዚህ ጋር አይ አም ቲቺንግ፣ እናንተ ደግሞ ዋት አር ዩ ዱይንግ ተብላችሁ ብትጠየቁ ዊ አር ለርኒንግ ማለት ትችላላችሁ። ስለዚህ አት ዘ ሞመንት ኦፍ ስፒኪንግ ሀፕን ለሚያደርግ ነገር የምንጠቀመው ዘ ፕሬዘንት ኮንቲኒየስ ቴንስ ነው ማለት ነው። ሌላኛው ፕሬዘንት ፐርፌክት ቴንስ ነው። ፕሬዘንት ፐርፌክት ቴንስ የምንጠቀመው ኮምቢኔሽን ፕሬዘንት ፐርፌክት ኮንቲኒየስ ቴንስ ነው። ኮምቢኔሽን ሳይሆን ፕሬዘንት ፐርፌክት ቴንስ የምንጠቀመው ቱ ኤክስፕረስ አን አክሽን ዳት ሃዝ ፕሬዘንት ኮንሲኩዌንስስ። ኢን ደ ፓስት ነው የተጀመረው። ይሄ ፕሬዘንት ፐርፌክት ላይ የምንጠቀመው አክሽን ኢን ደ ፓስት ነው የተጀመረው፣ ግን አላለቀም ገና። እዚህ ጋር ዴፊኒሽኖቻቸው ሶሪ ተቀያይረው ነው። ይሄ የዚህ ዴፊኒሽን ነው። ሶሪ ፕሬዘንት ፐርፌክት ይሄ ነው ዴፊኒሽኑ። ፕሬዘንት ፐርፌክት ቴንስ የምንጠቀመው ቱ ዲስክራይብ አን አክሽን ዳትስ ናት የት ኮምፕሊትድ። እስካሁን ኮምፕሊት ያልሆነ አክሽንን ለመግለጽ በምንፈልግበት ጊዜ we can use the present perfect tense። present perfect continuous ሲሆን ደግሞ እንደምታዩት ፐርፌክትም ፊውቸር አለው ኮንቲኒየስም ፊውቸር አለው። ስለዚህ የምንጠቀመው is to express an action that has perfect የሆነ ፊውቸር ያለው። ፐርፌክት የሆነ ፊውቸር አለው ማለት in the past ተጀምሮ እስካሁን ድረስ አላለቀም፣ still happen እያደረገ ነው ማለት ነው። ኮንቲኒየስ ፊውቸር ደግሞ ካለው it's something that continuous የሆነ አክሽን ነው ማለት ነው። ስለዚህ ፕሬዘንት ፐርፌክት ኮንቲኒየስ የምንጠቀመው ለእንደዚህ አይነት አክሽኖች ነው ማለት ነው። እንግዲህ ፕሬዘንት ቴንስ አራት አይነቱ ፕሬዘንት ቴንሶች እነዚህ ናቸው። እነዚህን ደግሞ በጣም በግልጽ የምናያቸው ይሆናል። ዛሬ ወደ ሲምፕል ፕሬዘንት ቴንስ ነው የምንሄደው። ግን ወደ ሲምፕል ፕሬዘንት ቴንስ ከመግባታችን በፊት የምትሉት ነገር ካለ ሌትስ ቼክ። ዱ ዩ ጋይስ ሃቭ ኤኒ ዳውትስ እስካሁን ድረስ ባልነው ላይ ጥያቄ ያላችሁ የምታነሱት ነገር ካለ you can go ahead and ask። ወደ simple present tense directly ከመሄዴ በፊት if you have any questions please write in the chat።
Anyone? Okay, so if you guys have anything to say, you can go ahead. If not, then we're just going to continue. ወደ ሲምፕል ፕሬዘንት ልንቀጥል ነው። የለም። ኦኬ ጉድ። ኦኬ ፕሬዘንት ፐርፌክት ኤንድ ኮንቲኒየስ ላይ ጥያቄ ያላችሁ? ኦኬ ፕሬዘንት ፐርፌክት እና ኮንቲኒየስ ልዩነታቸው ምን መሰላችሁ? ኮንቲኒየስ ፕሬዘንት ኮንቲኒየስ ስንል ኢትስ አን አክሽን ዳት ኮንቲኒዩስ ራይት። ኮንቲኒየስ ላይ ኤግዛምፕል እንደውም የሰጠኋችሁ አሁን እኔ የማደርገው ነው። ዋት አም አይ ዶይንግ? እኔ አሁን የማደርገው አይ አም ቲቺንግ ዩ ጋይስ ሶ አይ ውድ ሴይ አይ አም ቲቺንግ። ፕሬዘንት ኮንቲኒየስን የምትጠቀሙት ፎር ሰምቲንግ ዳት ኢዝ ሊትራሊ ሃፕኒንግ ራይት ናው፣ አሁን ሀፕን ለሚያደርግ ነገር ነው የምትጠቀሙት። ፕሬዘንት ፐርፌክት ሲሆን ግን አሁን ሀፕን እያደረገ አይደለም። ኢን ደ ፓስት ተጀምሮ ኢን ደ ፕሬዘንት ስቲል አንቲል ደ ፕሬዘንት ታይም ሀፕን እያደረገ ያለ አክሽን ነው። ግን የተጀመረው ኢን ደ ፓስት ነው። ሲ ኢትስ ናት የት ኮምፕሊትድ በት ኢን ደ ፓስት ተጀምሮ ስቲል አንቲል ደ ፕሬዘንት አለ። ያኔ ነው ፕሬዘንት ፐርፌክትን የምትጠቀሙት። ፕሬዘንት ፐርፌክት ኮንቲኒየስ ሲሆን ደግሞ ቦት ፐርፌክት ኮንዲሽንም አለው ኮንቲኒየስ የሆነ ኮንዲሽንም አለው። ስለዚህ ኢን ደ ፓስት ተጀምሮ ኢን ደ ፕሬዘንት አለ፣ ግን ኢን ደ ፕሬዘንት እየተደረገ ያ አክሽን ኢትስ ኮንቲኒዩይንግ። በደንብ እናየዋለን። ፕሬዘንት ፐርፌክት ኮንቲኒየስ የራሱ የሆነ ታይም ስላለው የዛኔ በደንብ ይገባቸዋል። ኦኬ ሶ አብዛኞቻችሁ ዳውት ያላችሁ ፕሬዘንት ፐርፌክት እና ፕሬዘንት ኮንቲኒየስ ነው። I think I have cleared that. Okay, so there is one question that I see. How do verb tenses help in conveying the timing of actions or state? verb tenses convey የሚያደርጉት timing of action state እንዴት ነው? አሁን ባልነው መንገድ ማለት ነው። either action አንድ action ስንሰራ it's either in the past ወይ past ላይ ነው ያለው ወይ it's in the present ነው ያለው right now ማለት ነው or it's in the future gonna happen ያደርግ ነው። ስለዚህ ለነዚህ ለሶስት ቴንሶች ደግሞ የሚሰጡን የቨርብ አይነቶች አሉ። እናየዋለን በደንብ ፕሬዘንት ላይ ስናወራ፣ ፓስት ላይ ስናወራ፣ ፊውቸር ላይ ስናወራ። አሁን ሲምፕሊ ስነግራችሁ ፊውቸር ላይ ዊል የሚል ቃል አለ። ዊል የምትጠቀሙት ሁሌ አንድ አክሽን in the future happen ሲያደርግ ነው። ስለዚህ if your question is how do verb tenses help in conveying the time of an action or a state, ዊል የሚለው ቃል ከተጠቀምክ or ከተጠቀምሽ I don't know if you're a guy or girl, sorry ነሃቢ ዊል የሚለውን ቃል የተጠቀመ ሰው ሁሌ የሚሆነው in the future ነው አክሽኑ ማለት ነው። ስለዚህ እነዚህ in general in English rule አግሪ ያደረግንባቸው ቃላት ስለሆኑ ኖርማሊ ዊል የሚለውን ቃል ስለተጠቀም ሁላችንም የምንረዳው ምን እንዳለ ማለት ነው። ያ verb tense ዊል የሚለው verb ስለ አክሽኑ የምናወራው in the future እንደሆነ ይነግረናል ማለት ነው ናቹራል። ስለዚህ verb tenseዎች ይህንን የሚነግሩን በዚህ መንገድ ነው። they help us convey the timing of actions ምክንያቱም የተስማማንባቸው ቃላት ስላሉ። ዊል የሚለው ቃል ካለ automatically the action is going to happen in the future። ሌላ ኤግዛምፕል ልስጣችሁ። for example help ወይም teach ከሆነ አሁን ዛሬ በደንብ እየተጠቀምነው ያለው ነው verb እሱ ነው teach። የteach past tense taught ነው። ስለዚህ አንድ ሰው taught የሚለውን ቃል ተጠቀመ ማለት automatically አክሽኑ happen ያደረገው in the past ነው ማለት ነው። ስለዚህ የምንጠቀማቸው ቃላት ራሳቸው they tell us what kind of action we are talking about እና ታይሚንጉንም በዛው ይነግሩናል ስቴቱንም ማለት ነው። ነሃቢ I hope your question has been answered። አብዛኞቻችሁ present perfect እና continuous ነው ይደገም ያላችሁት። I think I cleared that እሱ መልሻለሁ። okay okay so I think we can continue ወደ simple present tense መቀጠል እንችላለን። if you have questions you can type in the chat and then I will make sure to answer them. So let's begin with the
ሲምፕል ፕሬዘንት ቴንስ እንግዲህ ሲምፕል ፕሬዘንት ቴንስ ከፕሬዘንት ቴንሶች የመጀመሪያው ነው እንደተነጋገር ነው። ፕሬዘንት ፓስት እና ፊውቸር አለ ብለናል። ፕሬዘንት ሲሆን ደግሞ አራት አይነት ቴንሶች አሉ። የመጀመሪያው የምናየው በጣም ሲምፕል የሆነው ብዙ ጊዜ ጥቅም ላይ የሚውለው የቴንስ አይነት ሲምፕል ፕሬዘንት ይባላል። ሲምፕል ፕሬዘንት ዴፊኒሽኑ ላይ እንደነገርኳችሁ ብዙ ጊዜ የምንጠቀመው to express things that are happening or happen daily። ብዙ ጊዜ የሲምፕል ፕሬዘንት ጥቅሙ ምንድን ነው? አሁን ለሚፈጠር አክሽን ሳይሆን ዴይሊ በየቀኑ ለምናደርገው አክሽን ያንን ለመግለጽ ነው የምንጠቀምበት። that's when we use the simple present tense። ለምሳሌ ኤግዛምፕል እኔ I always brush my teeth ሁሌ የማደርገው ነገር ነው። ሲ brushing my teeth ጥርሴን መቦረሽ ሁሌ ያደርገዋለሁ። አሁን እየቦረሽክ ነው ማለት ግን አይደለም። be careful። ሲምፕል ፕሬዘንት ስትጠቀሙ ያንን አክሽን አሁን እያደረግኩት ነው ማለት አይደለም። that's not what it means። I always brush my teeth ካላችሁ it's a daily action habit ነው ማለት ነው። ሀቢት ለሆኑ ነገሮች ነው ብዙ ጊዜ ሲምፕል ፕሬዘንት የምንጠቀመው። so when you say I always brush my teeth ቨርቡን እዩት እዚህ ጋር ሲ ቨርቡ ቨርብ ዋን ነው። ሲምፕል ፕሬዘንት ቴንስ ቨርብ ፎርሜሽናችን ቨርብ ዋን ነው። ሁሌ don't forget that። I always brush my teeth ሁሌ ጥርሴን እቦርሻለሁ። habit it's something that I always do። they always go to school ሁሌ ምን ያደርጋሉ እነሱ? they go to school ይሄዳሉ። go verb one ነው። ሲ በየቀኑ የሚያደርጉት ነገር ስለሆነ it's a habit። ይሄንን ሀቢት ለመግለጽ ወይም ፋክት ለመግለጽ እውነታ የሆነ ነገር ለመግለጽ we use the simple present tense እና የምንጠቀማቸው ቨርቦች ሁሌ ሲምፕል ፕሬዘንት ሲሆን verb one ይሆናል። but ፎርሜሽን አለው። ሲምፕል ፕሬዘንት ቴንስ ፎርሜሽን አለው። that is ፖዚቲቭ ኔጌቲቭ እና question ሲሆን ፎርም የምናደርግበት የምንለያቸው ነገሮች አሉ ማለት ነው። let's start with the positive። ፖዚቲቭ ሲሆን ምንድን ነው የሚሆነው? ሳብጀክት አለ። ሳብጀክት አሁን በዚህ ኤግዛምፕል እንየው። I always brush my teeth ሳብጀክቱ ምንድን ነው? I the word I is the subject። ሳብጀክት ማለት የሴንቴንሱ የድርጊቱ አድራጊ ወይም ፈጻሚ ማለት ነው። so ሁሌ ሴንቴንስ ስንጀምር የምንጀምረው በሳብጀክት ነው። የሴንቴንሳችን ሳብጀክት እዚህ ጋር ደግሞ I ነው። I ከዛ በኋላ ኦልዌይስ ስለ አድቨርብ ስንማር በደንብ እናየዋለን። እሱ ላይ እንመጣለን። ከሳብጀክት በኋላ ግን ሁሌ የሚመጣው ፎርሜሽኑ ላይ ሲምፕል ፕሬዘንት ላይ ቨርብ ዋን ነው። I always brush ምን አደርጋለሁ? እቦርሻለሁ። that is verb one right አሁን የተባባል ነው። but verb one ስንጠቀም ሲምፕል ፕሬዘንት ላይ ሁለት የተለያዩ የምንጨምራቸው እንትኖች አሉ፣ ሌተሮች አሉ። ኤስ እና ኢኤስ ናቸው እነዚህ። we add s and es የምንጨምርበት ቦታ ይለያያል። ይሄንን እናየዋለን በደንብ ኤግዛምፕሎቹ ላይ። ከዛ ኦብጀክት ይቀጥላል። ኦብጀክት ማለት ድርጊቱ የሚደረግበት ወይም የድርጊቱ ተቀባይ እንደማለት ነው። I always እኔ ሁሌ ምን አደርጋለሁ? brush verb one my teeth ተቦራሹ ወይም የሚጸዳው ምንድነው? my teeth የኔ ጥርስ ነው። ስለዚህ I always brush my teeth የሚለው ቃል ፖዚቲቭሊ ፎርም ሲደረግ እንደዚህ ነው። ኤስ እና ኤስ የምንጨምርበትን እናየዋለን። ኔጌቲቭ ሲሆን ምንድን ነው የሚለየው? ሳብጀክቱ አለ still but አንድ የምንጠቀመው helping verb አለ don't እና doesn't። ይህንን በደንብ ፎከስ ማድረግ አለባችሁ እና you have to practice። በዚህ በዶንት እና በዳዝንት ብዙ ጊዜ ብዙ ተማሪ የሚሳሳተው በዚህ ነው። ዶንት እና ዳዝንትን የምንጠቀሙት ሲምፕል ፕሬዘንት ሆኖ ቴንሱ ደግሞ ሄልፒንግ ቨርብ ሲፈልግ ወይም ኔጌቲቭ ሲሆን ነው። ይህንን በደንብ እናየዋለን። ግን እስቲ በዚህኛው ኤግዛምፕል እንየው። they always go to school they always go to school right። ኔጌቲቭ እናድርገው እስቲ። ሳብጀክታችን አለ they always አለ አድቨርብ ነው። አድቨርብ ስለሆነ የሚቀየር ነገር የለውም። ስለዚህ ዶንት እና ዳዝንትን እንዴት ነው የምንለየው? ዳዝንት የቱ ጋር ነው የምናስገባው? ዶንት የቱ ጋር ነው የምናስገባው? ይህንን ለማስገባት ምን መሰላችሁ የምናደርገው? ሳብጀክቱን ነው የምናየው። they የሚለው ሳብጀክት የቱን ነው የሚወስደው? ዶንትን ነው ዳዝንትን ነው? that's what we need to know። ሁለቱን ነው መለየት ያለብን። ዱ ዳዝ ሩሎቹን ይሄን ሩል ያዙ መጀመሪያ። ዱ የሚወስደው ሁሌ they we አይ ሶስቱ ከዱ ጋር ነው የሚሄዱት ሁሌ። ዳዝ ደግሞ ሺ ሂ ኢት ሲንጉላር ሲሆን አይ ሲንጉላር ነው ቤዚክሊ ግን ከዱ ጋር ነው። that's the helping verb it takes። ዳዝ ሁሌ ሲንጉላር ሲሆን ነው ሂ ሺ ኢት ማለት ነው። ዱ ደግሞ ፕሉራል የሆኑ that is they እና we እና ደግሞ አይንም ይወስዳል። ስለዚህ
ዘይ ነው እዚህ ጋር ያለን አይደል? ዘይን ወደ ኔጌቲቭ መቀየር ፈልገናል። ቨርባችን ጎ ነው። ስለዚህ ምን እናድርግ? they don't always go to school ሲ ዶንትን እዚህ ጋር አስገባ ነው ማለት ነው። it's as simple ሺ ቢሆንስ ሺ always goes ነበር የሚሆነው። ይሄን እንዳልኳችሁ እናየዋለን። ኢኤስ የሚጨመርበትና ኤስ የሚጨመርባቸው ቦታዎች አሉ። we'll see that ሺ ቢሆን ግን ሺ doesn't ይሆን ነበር። ሺ doesn't always go to school doesn't የተጠቀምነው ከማን ጋር ነው? ከሺ ጋር። ይሄን በደንብ እናየዋለን። ጥያቄ ሲሆን ምንድን ነው የምናደርገው? ጥያቄ ሁሌ የሚጀምረው በሳብጀክት አይደለም፣ በሄልፒንግ ቨርብ ነው። ሄልፒንግ ቨርቦቹ ደግሞ ዱ እና ዳዝ ናቸው። ፕላስ ሳብጀክት። ሳብጀክታችን ምንድን ነው? ይሄን አሁን ወደ ጥያቄ እንቀይረው። ዘይ ስለሆነ ዱ ነው የሚወስደው ራይት። ስለዚህ ዱ ከዛ በኋላ ዘይ ሳብጀክቱ ስለሆነ ዘይ ኦልዌይስ ጎ ቱ ስኩል ተብሎ ይቀጥላል ማለት ነው። ይሄ ትንሽ ኮምፕሊኬትድ ሊሆን ይችላል፣ ግን በደንብ እናየዋለን ከዚህ በኋላ ፖዚቲቭ፣ ኔጌቲቭ እና question ወደ እሱ ስንቀይረው we'll take a look at that። ስለዚህ አሁን እንቀጥል። ሌላው plural formation አለ። plural formation in simple present plural form ስናደርግ ሁሌ የምንጨምራቸውን ነገሮች it depends on what the word ends with። Okay, let's start with ለምሳሌ እሺ ይሄን እንዲገባችሁ I think እዚህ ጋር ስለዚህ ማውራት ነበረብኝ። ፖዚቲቭ ሲሆን ኤስ እና ኢኤስ የሚለውን በደንብ ልንገራችሁ። otherwise this will be a bit confusing ይሆናል። ኤስ እና ኢኤስ መች ነው ኤስ እና ኢኤስን የምንጨምረው? ኤስ and ኢኤስ ሲምፕል ፕሬዘንት ላይ ፖዚቲቭ የሆኑ ቃላት ወይም ፖዚቲቭ የሆነ ሴንቴንስ ፎርም ስናደርግ አንዳንዴ ኤስ እና ኤስ የሚጨመርባቸው ምንም የማይጨመርባቸው እንትኖች አሉ፣ ቃላት አሉ። ለምሳሌ የሁለተኛው ኤግዛምፕል they go to school አይደለም የሚለው ሺ ቢሆን ኖሮ እንዳልኳችሁ ሺ ቢሆን ኖሮ ኢኤስ ይጨመርበት ነበር። ሺ ጎ ቱ ስኩል አንልም። ሲምፕል ፕሬዘንት ላይ ሲንጉላር ሲሆን የምንጠቀማቸው ኤስ ወይም ኢኤስ አድ የምናደርግባቸው ቨርቦች አሉ። ሺ ጎስ ቱ ስኩል እንል ነበረ። ሲ አንዳንድ ደግሞ ኤስ ብቻ የሚጨመርባቸው ቃላት አሉ። አሁን እዚህ ጋር የሚነግራችሁ ምን መሰላችሁ? ቃሉ በዚህ የሚያልቅ ከሆነ ኢኤስ ይጨመርበታል። otherwise ግን you can just add s እያላችሁ ነው። ስለዚህ watch she watches see they ቢሆን ኖሮ watch they watch she watches why በwhy ሲያልቅስ I ቢሆን ኖሮ study she studies ሲንጉላር ሲሆን መጨረሻ ላይ ወይ ኤስ እንጨምራለን ወይ ኤስ እንጨምራለን ፖዚቲቭ የሆነ ሴንቴንስ ሜክ ለማድረግ ማለት ነው። ግን it depends በእነዚህ የሚያልቁ ቃላት ናቹራሊ እነዚህን ጨምራችሁ ነው ፎርም የምታደርጉት ማለት ነው ቨርባቸው። ፕሉራል ፎርሜሽንም እንደዚህ ነው። ፕሉራል ፎርም ስታደርጉ እንደዚህ ነው፣ ግን ቨርብ ፎርም ስታደርጉም እንደዚህ ነው። ፎር ሲምፕል ፕሬዘንት ኤስኤስ ካለቀ ገስ አይ ገስ ሺ ገስስ አይ ሚክስ ሺ ሚክስስ አይ ባዝ ሺ ባዝስ አይ ጎ ሺ ጎስ። ስለዚህ ኤስ እና ኤስ ፖዚቲቭ ፎርሜሽኑ ላይ ፕሉራል ውስጥ ተጠቀሙ። ዳት ኢዝ አይ ዊ ዩ ኤንድ ዴይ። አራቱን በምትጠቀሙ ጊዜ ሁሌ ቨርቧን ነው አውቶማቲክሊ የምትጠቀሙት። ዳት ኢዝ ዋች፣ ስተዲ፣ ዊሽ፣ ገስ፣ ሚክስ ራሱን ነው የምትጠቀሙት። ነገር ግን ሲምፕል ፕሬዘንት ሆኖ ሲንጉላር ከሆነ ቨርቡ አይ ሚን ሳብጀክቱ ዳት ኢዝ ሺ፣ ሂ፣ ኢት ከሆነ ሳብጀክቱ ሁሌ ኢኤስ ትጨምራላችሁ። ሺ ዋችስ፣ ሂ ስተዲስ፣ ኢት ዊሽስ፣ ሺ ገስስ፣ ሂ ጎስ፣ ኢት ባዝስ። ኢኤስ መጨመር አለባችሁ ማለት ነው። የኢኤስ መጨመሪያ ሩሉ ደግሞ በሲኤች ሲያልቅ ኢኤስ ትጨምራላችሁ ዝም ብላችሁ። በዋይ ካለቀ ዋይ ወደ አይ ትቀየርና ኢኤስ ይጨመራል። በኤስኤች ካለቀ ዋንስ አገን ዩ ጀስት አድ ኢኤስ።
በኤስኤስ ካለቀም you just add es። በኤክስ ካለቀም the same thing you just add es። ዜድ es፣ ኦ es፣ እነዚህ በሙሉ es ይወስዳሉ ማለት ነው። ስለዚህ ሲንጉላር የሆኑ ቨርቦችን ስትጠቀሙ you need to add es ማለት ነው። በኤግዛምፕል እናያቸው እስቲ። ቲንክ ፎርማችን ቨርባችን ቲንክ ነው። ኦኬ ቲንክ በፖዚቲቭ በኔጌቲቭ እና በኢንትሮጌቲቭ እንየው። ኦኬ እሺ በሶስቱ እንየው። አፈርማቲቭ ኢንትሮጌቲቭ እና ኔጌቲቭ ሲሆን ቨርባችን ቲንክ ነው። አይ ከሆነ ቲንክ፣ ዩ ቲንክ፣ ሂ ላይክ አይ ሰድ ኤስ ወይም ኢኤስ ይጨመራል አይደል? ኬ ግን የሚል የለንም እዚህ ጋር ራይት። ኬ የሚል አላየንም እዚህ ጋር ኢኤስ አይጨመርም ማለት ነው። ስለዚህ የሚጨመረው እዚህ ጋር ምንድነው? ኤስ ብቻ። ሂ ቲንክስ ኤስ ብቻ፣ ሺ ቲንክስ ኤስ ብቻ፣ ኢት ቲንክስ፣ ዊ ቲንክ ምንም አይጨመርም፣ ዴይ ቲንክ። ስለዚህ as I said አይ ዩ ዊ ዜይ ሲሆን ቨርብ ዋኑን እንዳለ ነው የምንጠቀምበት ምንም ነገር ሳንቀይር ማለት ነው። ነገር ግን ሂ ሺ ኢት ሲሆን ግን ኤስ 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 እንጨምርበታለን። ኢኤስ የሚጨምሩባቸው ደግሞ የቶቹ እንደሆኑ አይተናል ራይት። ከዚህ በፊት ያለው ስላይድ ላይ ኢኤስ የሚጨመርባቸው ምን ምን እንደሆኑ you have checked፣ እሱን እንጨምራለን። ሌላው ኢንትሮጌቲቭ ጥያቄ ሲሆንስ ቅድም እንዳየነው ጥያቄ ሲሆን በሳብጀክት አይጀምርም፣ የሚጀምረው በሄልፒንግ ቨርብ ነው። ስለዚህ ዱ ዱ ዱ የምንጠቀመው as I said ዱ ዱ ለ ዩ አይ and we also they ነው። ለሂ ሺ and it የምንጠቀመው አውቶማቲክሊ ዳዝ ነው። ዱ አይ ቲንክ፣ ዱ ዩ ቲንክ፣ ዱ ዊ ቲንክ፣ ዱ they ቲንክ መጀመሪያ helping verb ይመጣል and then subject and then verb one አራቱም ጋር። ሲንጉላር ሲሆንስ he she it ሲሆን he she it፣ does she think፣ does he think፣ does it think verb one ይቀጥላል። መሀል ላይ ደግሞ subject፣ ከዛ በፊት ግን helping verb ይጀምራል ማለት ነው። ከዛ በኋላ ኔጌቲቭ ስናደርገው ኖት መጨመር ብቻ ነው። but what you need to make sure is I think አለ አይደለ? I do not think do not ብቻ መጨመር። you think you do not think do not መጨመር። he ሲሆን ግን ይለያል። he thinks ነበር ያለው ራይት፣ ኤስ ጨምረን ነበረ። እዚህ ጋር ግን ኤሱ ይጠፋል። ሲ ኔጌቲቭ ሲሆን ኤሱ ይጠፋና he does not think የምንጠቀመው helping verb does ነው። think የሚለው ኤስ የሚጨመረው ይጠፋና does not think ብቻ ይሆናል ማለት ነው። ሺም ሲሆን እንደዚሁ ኤሱ ይጠፋና she does not think። ኢትም ሲሆን the same thing it does not think። ዊ እና ዘይ ግን ኤስኤስ ስለሌለው we just need to add do not፣ ምክንያቱም የዊ እና የዘይ helping verb do not think ስለሆነ ማለት ነው። ሶ ከዚህ በኋላ የምንቀጥለው ወደ ዩዝ ሶ በደንብ ማወቅ ስላለባችሁ መጀመሪያ ጥያቄ ካላችሁ go ahead and ask። ጥያቄ ከሌላችሁ ግን I'm going to give you a verb፣ አንድ verb ሰጣችሁና ያንን verb እናንተ በራሳችሁ ትሰሩታላችሁ ማለት ነው። ጥያቄ ካላችሁ ግን መጠየቅ ትችላላችሁ። መጀመሪያ ጥያቄ ካላችሁ ጠይቁና ሶሪ ፈጠንኩባችሁ። ኦኬ I will try to go slower። ከፈጠንኩ I'm really sorry። ቃል Okay, Nahabi, could you please elaborate on the complexities of plural formation in English, including the interplay between morphological rules and irregularities across different dialects? Okay, I don't know if I get your question correctly.
ፕሉራል ፎርሜሽን እዚህ ላይ የገባው to tell you the truth ፕሉራል ፎርሜሽኑ ሳይሆን actually ፕሉራሉን ፎርም ስታደርጉ ኤስ እና ኢኤስ የምትጨምሩት in the same way ነው። ግን ፕሉራል ፎርም ሲደረግ ቨርብ ላይ ሳይሆን ናውን ላይ ነው ፕሉራል ፎርም የሚደረገው in reality። እዚህ ላይ ግን ኤስ እና ኢኤስ የምትጨምሩት ሩሉ ግን ቤዚክሊ the same ነው። ለዛ ነው ሲኤች ኤስኤስ ኤክስ ምናምን በዚህ የሚያልቁት ቃላት ሁሌ ፕሉራልን ፎርም ስታደርጉ እሱ ግን ለናውን ነው። አክቹሊ አሁን ቨርብ ነው የምናወራው። ቨርቦችም ላይ ግን ኢኤስ እና ኤስ አጨማመራቸው is basically the same። በዋይ ሲያልቅ አንድ ቃል ዋይን ታጠፉና ወደ አይ ትቀይሩታላችሁ። that's how you form plurals። ግን ፕሉራል እዚህ ላይ ፕሉራል ሳይሆን እዚህ ጋር የምናወራው አክቹሊ እንትኑ ተሳስቶ ነው የርዕሱ ስለተሳሳተ ነው እንጂ it's not really plural formation። ፕሉራል ፎርም የምናደርገው ከናውን ጋር ነው። ግን ሩላቸው is basically the same። አሁን ከቨርቡ ጋር የምንጠቀመው ሩል basically the same ነው። አንድ አይነት ሩል ነው የምንጠቀመው፣ ምንም አንለየው። ፕሉራል ግን ፎርም እያደረገን አይደለም። that's true። ፕሉራል ፎርም እያደረገን ሳይሆን አሁን ለቨርቡን እየቀየር ነው። ሲምፕል ፕሬዘንት ቴንስ ላይ ኤስ እና ኢኤስ እየተጨመረ ለሲንጉላር ሳብጀክቶች ለሂ ሺ ኢት ቨርቡን እየቀየርን ነው። ፕሉራል ፎርም እያደረገን አይደለም። you are right። ፕሉራል ፎርሜሽን ከላይ ያለው ርዕስ ኢንኮሬክት ስለሆነ ነው እንጂ ፕሉራል ፎርም የምናደርገው ትሩሊ ፎር ናውን ነው። ግን ሩላቸው is basically the same። that's why ፕሉራልን ፎርም ስታደርጉ ናውን ላይ በኤስኤስ ሲኤች ኤክስ ምናምን በእነዚህ የሚያልቁት ቃላት ላይ ፕሉራል ፎርም ስታደርጉ የምትጠቀሙት ኢኤስ በመጨመር ነው። በዋይ ሲያልቅ ዋይን አጥፋችሁ ወደ አይ ቀይራችሁ ኢኤስ ነው የምትጨምሩት። ስለዚህ ሩላቸው በጣም ደሴም ነው። ስለዚህ ነሃቢ ግን I don't know if I understand your question። The complexities of plural formation እንግዲህ that's what I said። The interplay between morphological rules and irregularities across different dialects። What dialects exactly? Does English has dialects? እንግዲህ ያቄህን ነሃቢ if you could just say it more clear, that would be great. Okay, beautiful. Which one is correct? She always go to school. She always goes to school. Exactly, the second one. You are correct. Second ያላችሁ ይሄንን አይተናል, right? The second one is correct. Okay. ሌላ ጥያቄ ካላችሁ you can go ahead and ask. ከሌላችሁ ግን I'm going to give you one verb. አንድ verb ሰጣችሁና በሱ መረዳታችሁን ቼክ ለማድረግ አሁን ያልኳችሁን በሙሉ ትሰራላችሁ ማለት ነው። ኢንትሮጌቲቭ ላይ ኤስ የጠፋው ያ ሬዲት ጉድ ኳስችን። ኢንትሮጌቲቭ ላይ ኤስ ለምን ጠፋ? ኢንትሮጌቲቭ ኩዌስችኖች ላይ ሄልፒንግ ቨርብ እንጠቀማለን ራይት። ኢንትሮጌቲቭ እና ኔጌቲቭ ላይ ሄልፒንግ ቨርብ ስለምንጠቀም ነው ኤስ የሚጠፋው። አንዴ ቦርዱ ኦኬ አወር ቦርድ ኢሬዘር ሌት ሚ ክሊር አፕ እና ላሳያችሁ። ኢንትሮጌቲቭ ላይ ለምንድን ነው ኤስ የሚጠፋው መሰላችሁ? ሄልፒንግ ቨርብ ስለተጠቀምን ነው። ኔጌቲቭ እና ኢንትሮጌቲቭ ላይ ሲ ሄልፒንግ ቨርቦች አሉ ዱ እና ዱ፣ ዳዝ ኤንድ ዳዝ። ሄልፒንግ ቨርብ ሲኖር ኤስ አያስፈልገንም፣ ኢኤስም አያስፈልገንም። አውቶማቲክሊ እሱ ይጠፋል። ከዛ ዳዝ ሺ ቲንክ፣ ዳዝ ሂ ቲንክስ አንልም፣ ሲ ኤስ እናጠፋዋለን። ኔጌቲቭ ሲሆን ሂ ዳዝ ኖት ቲንክስ አንልም፣ ሂ ዳዝ ኖት ቲንክ። ለምንድን ነው የጠፋ ነው? ሄልፒንግ ቨርብ ስላለን እዚህ ጋር ሄልፒንግ ቨርብ ስላስገባን አውቶማቲክሊ ዊ ዱ ኖት ኒድ ዘ ኤስ ኦር ዘ ኢኤስ። እነዚህ አያስፈልጉንም። ለዛ ነው ኤስ እና ኢኤስ ስለምናጠፋው ቢኮዝ ዊ ኦልሬዲ ሃቭ
the helping verbs do እና ዳስ ስላለን we do not need the s and the es. I hope that answers your question, Reddit. Okay. Before we move on, if you have any other questions. She does not think ለምን አላልንም? ኤሎሄ the same thing አሁን ያልኩት does helping verb ነው። helping verb ስላለን we do not need the s ስን እናጠፋዋለን። ኦኬ የአብዛኞቻችሁ question interrogative ላይ s ለምን ጠፋ ነው? because we do not need it because we have a helping verb does እና do አለን helping verb. Can't we say she does go? Actually we can. ግን does በውስጥ ታዋቂነት አለ. We don't need it. You can say she does go to school, but መደጋገም ነው የሚሆነው. That's why we don't use does. You can say she does go to school. He does do that. Or you can say that. ግን in formal language የተለመደ አይደለም. doesን ከጎ ጋር መጠቀም የተደበቀን ነገር literally ማጋነን ነው የሚሆነው. በጣም የሆነ ቃልን የሆነ ንግግራችንን ስትሮንግ ለማድረግ ስንሞክር የምንጠቀመው ነው። አውቶማቲክ ግራማቲክሊ ብትጠቀሙት ሮንግ ናችሁ አትባሉ። ግን ኢን እንግሊሽ የተለመደ አይደለም። he does go to school, he does swim, he does do this. you can say that ግን የተለመደ አነጋገር አይደለም እንጂ you can say it. smile. it's not exactly wrong. እሱም ብትሉ ሮንግ ናችሁ ግራማቲክሊ አትባሉም። ግን ኢን እንግሊሽ አልተለመደም። ለግነት ነው የምንጠቀመው። She does not think ለምን አላልንም? I think I already answered that. ኦኬ ዮብ ሲንጉላር ኤንድ ፕሉራል ቨርብስ የሉም። እሺ ሲንጉላር እና ፕሉራል ያሉት ናውኖች ናቸው። ሩሉ ዘ ሴም ስለሆነ ነው እዚህ ጋር ፕሉራል የሚል ነገር የገባው ከናውን ጋር ሩሉ ኢኤስ የመጨመሪያው ናውን ዘ ሴም ስለሆነ ነው እንጂ ሲንጉላር እና ፕሉራል ቨርብ የሚባል ነገር የለም። ኦኬ ሲንጉላር እና ፕሉራል ናውን ነው ያለው። ሩላቸው ግን ከናውን ጋር ዘ ሴም ስለሆነ ነው እዚህ ጋር የገባው። ኢትስ ናት ፕሉራል ፎርሜሽን። ፕሉራል ፎርሜሽን አይደለም ቤተልሔም። ኦኬ አይ ቲንክ አይ ሹድ ጌት ሪድ ኦፍ ዳት ኮንፊውዝድ እየሆናችሁ ስለሆነ እዚህ ጋር ፕሉራል የሚለውን ነገር አይ ቲንክ ላጥፋላችሁ። ከናውን ጋር ኮንፊውዝ እያደረጋችሁ ስለሆነ ኢትስ ናት ፕሉራል ፎርሜሽን። ጀስት ፎርጌት ዲስ በቃ ፕሉራል ፎርሜሽን ሳይሆን እዚህ ጋር የምንሰራው ቨርቦች የሚጠቀሙትን ፕሉራል ፎርሜሽን ያለው ናውን ጋር ብቻ ነው። ኦኬ ፕሉራል ናውን ጋር ነው ያለው። ሩሉ ግን the same ስለሆነ ነው እዚህ ጋር የገባው። ኦኬ ሩላቸው ch y sh የምትጠቀሙበት ሩላቸው the same ስለሆነ ነው እዚህ ጋር ያስገባሁት። ፕሉራል ፎርሜሽን ግን አይደለም። ይሄ ፕሉራል ፎርሜሽን ለናውን ነው የምንጠቀመው። ይሄ ቨርብ ነው። ቨርብን ኤስ እና ኢኤስ የማስገቢያ ሩሎች ናቸው እነዚህ። ጀስት አንደርስታንድ ዳት እንጂ ፕሉራል ፎርሜሽን አይደለም። እሱ እንትን ካላችሁ ካልተረዳችሁት አሁን ጀስት ጌት ሪድ ኦፍ ዳት። ኦኬ ስለዚህ አንድ ይህንን ከማለፋችን በፊት አንድ ቨርብ ልስጣችሁ። our verb will be help. ኦኬ ፕራክቲስ ማድረግ ስላለባችሁ በፕራክቲስ ስለሆነ የሚገባው ቨርባችን የሚሆነው ሄልፕ ነው። አሁን በሄልፕ እንድትሰሩ የምፈልገው በአይ በዩ እና በሂ አፈርማቲቭ ኢንትሮጌቲቭ እና ኔጌቲቭ ሴንቴንሶችን ስሩ። I'm going to give you 2 minutes እና በዚህ 2 minutes ውስጥ የመለሳችሁት ጥያቄውን የምትመልሱ ሰዎች ካላችሁ ኢንቻት እሱን ቼክ አድርገን እናልፋለን። ከዛ በኋላ ወደ ሌሰኑ ነው የምንቀጥለው። I'm going to give you 2 minutes። በሄልፕ አይ ዩ እና ሂ ሴንቴንስ መስራት ነው። አፈርማቲቭ ኢንትሮጌቲቭ እና ኔጋቲቭ so that I know ያልነውን ነገር መረዳታችሁን ቼክ ለማድረግ ማለት ነው።
ኦኬ ቨርባችን ሄልፕ ነው። ሶ በሄልፕ in the next 2 minutes ኦኬ ሄልፕ እሺ አንድ ላይ መስራት ትችላላችሁ ጋይስ። I help, do I help, winner? I help, do I help, I don't help? Okay, good. But that's basically what you do. I help you, do I help you, I don't help you. Yeah. She helps charities, Bethlehem, yes. I help, do I help? Exactly, that's how you do it. She helps me, exactly. She ስትጠቀሙ ሱራፌል ኤስ ጨምራላችሁ። Good. He helps, yes. Salim, I help, do I help, I don't help? Exactly. Yeah, that's how you do it. Does he help? He doesn't help. He's on, you add S. He helps. Doesn't do. Good. I think most of you have answered it. So yeah, we can move on. ገብቷችኋል ማለት ነው። Let's move on to the uses. ወደ ጥቅሞቻቸው እንሂድ። እሺ ፎርሜሽኑ እንደዚህ ካየን use of the simple present tense የሲምፕል ፕሬዘንት ቴንስን ዩዝ እንይ። የመጀመሪያው ዩዝ እስካሁን እንዳልነው ፎር ጀነራል ትሩዝ ነው። ትልቁ ዩዙ ሲምፕል ፕሬዘንት ቴንስ የምንጠቀመው እውነት ለሆኑ ነገሮች at any point in time true ለሆኑ ፋክት ለሆኑ ነገሮች ነው የምንጠቀምበት። ለምሳሌ water freezes at 0 degrees. water freeze የሚያደርገው የሚደርቀው መች ነው? 0 ዲግሪ ላይ at 0 degree water automatically freezes። ስለዚህ freeze ሲ ኤስ ነው የተጠቀመው። ለምንድነው ኤስ የተጠቀመው? በዜድ ስላለቀ ቅድም ሩል ላይ እንዳየው ነው ማለት ነው። ኤስ እና ኤስ የሚጠቀሙ ኤስ የሚጠቀሙ ሩሎችን እንዳየ ነው። water freezes at 0 degrees ኤስ እንጨምርበታለን ማለት ነው። the earth revolves around the sun. revolve በኢ ነው የሚያልቀው። ስለዚህ ጨመርነው ኤስ ብቻ ነው። ፖዚቲቭ ሴንቴንስ ነው። ትሩዝ ነው። ዓለም የምትዞረው በሰኑ ዙሪያ ነው። ራይት። ስለዚህ the earth revolves around the sun. also we add s እና general truth ይሄ ፖዚቲቭ የሆኑ ፖዚቲቭ ፕሬዘንት ሴንቴንሶች ናቸው ማለት ነው። ሁለተኛው for instruction or direction ኢንስትራክሽን እና ዳይሬክሽንን ለማሳየት ይሄ ማለት አንድ እንዲሰራ የምንፈልገውን ነገር ኢንስትራክሽን ለመስጠት ትእዛዝ ለመስጠት ማለት ነው። ቤዚክሊ ሲምፕል ፕሬዘንት የምንጠቀመው ትእዛዝ ኢን ዘ ፓስት አይደለም ራይት የምንሰጠው ኢን ዘ ፊውቸር አይደለም። የሆነ ሰው አንድን ነገር ለማድረግ በሚፈልግበት ታይም ያ ታይም ፕሬዘንት ነው፣ ለሱ ሰው ፕሬዘንት ነው። ስለዚህ ኢቭን አዲስ እቃ ገዝታችሁ ቤታችሁ እንዲያደርጉት ብሎ የሚነግራችሁ በፕሬዘንት ቴንስ ነው። ምክንያቱም እናንተ አት ዳት ታይም ነው ፕሬዘንት ታይሙ ላይ ስለሆነ ኢንስትራክሽን እና ዳይሬክሽን የምትጠቀሙት ሲምፕል ፕሬዘንት ቴንስ ይሆናል ማለት ነው። ለምሳሌ open the packet and pour the contents into hot water. ፓኬቱን ክፈትና ኮንቴንቶቹን ሆት ዋተር ውስጥ አስገባ። ይሄ አሁን ዳይሬክሽን ነው። የሆነ ነገር ገዝታችሁ እንዴት እንደምትሰሩት እንዴት እንደምታደርጉት ቤዚክሊ እየነገራችሁ ነው። ስለዚህ you would say open the packet and pour the contents into hot water. ይሄ የምንጠቀመው በሲምፕል ፕሬዘንት ቴንስ ነው። እንደምታዩት open እና pour verb ነው ዋናቸው፣ ሲምፕል ፕሬዘንት ቴንስ ናቸው ማለት ነው። ሌላው with future construction ፊውቸር ኮንስትራክሽን ላይ ኢን ዘ ፊውቸር ያሉ አክሽኖችን እየተናገርን ግን እዛው ላይ ሆኖ ኢን ዘ ፊውቸር ፕሬዘንት የሆነ ታይም ያላቸውን ነገሮች መግለጽ ስንፈልግ ሲምፕል ፕሬዘንት ነው የምንጠቀመው። ለምሳሌ she'll see you before she leaves
ከመሄዷ በፊት ታያሃለች። she will see you ታያሃለች። መቼ? before she leaves ከመሄዷ በፊት። ሊቭ የምታደርገው መች ነው? in the future ነው right? አሁን አይደለም ሊቭ የምታደርገው። የምታየው የምታገኘውም in the future ነው at the same time but in future ቢሆንም ግን the fact that she is leaving የሆነ future time ላይ present ይሆናል። ከፊውቸር ኮንስትራክሽን ጋር የምንጠቀመው እንደዚህ ነው። she will see you ታያሃለች። መቼ? ከመሄዷ በፊት። ስለዚህ ይሄን የምንጠቀመው በሲምፕል ፕሬዘንት ቴንስ ይሆናል ማለት ነው። we'll give it to her when she arrives እንሰጣታለን። መቼ ነው የምንሰጣት? when she arrives in the future ነው arrive የምታደርገው ግን in the future present የሚሆነውን አክሽን ፎከስ አድርገን ፕሬዘንት ቴንስ መጠቀም እንችላለን። ሌላው የሲምፕል ፕሬዘንት ዩዝ ፎር ፊክስድ አሬንጅመንትስ ኢን ደ ፊውቸር ፊክስድ የሆኑ አሬንጅመንቶችን ለመጠቀም። ይሄ ማለት ፊውቸር ላይ ሀፕን የሚያደርጉ ግን ኢን ደ ፊውቸርም ሆኖ ግን ፊክስድ ናቸው፣ የሚቀየሩ አይደሉም። ለምሳሌ his mother arrives tomorrow ነገ እናቱ እንደምትመጣ እናውቃለን። it's fixed ሹር የሆነው ነገር ነው፣ እርግጠኛ ነን። ስለዚህ his mother arrives tomorrow ነገ ትመጣለች። ይሄንም ማለት እንችላለን his mother will arrive tomorrow ማለት እንችላለን። ግን at the same time አክሽኑ ፊክስድ ስለሆነ ስለማይቀየር we would say his mother arrives tomorrow ለፊክስድ አሬንጅመንት ይሆናል ማለት ነው። ሌላው our holiday starts on the 26th of March የኛው ሆሊዴይ የሚጀምረው መች ነው? 26 of March ሹር ነው። 26 of March ሁሌ ሆሊዴያችንን እናከብራለን። will start ማለት እንችላለን but ሌላው አማራጭ ምንድነው? start መጠቀም ፊክስድ ስለሆነ 26 of March ሆሊዴያችን መጀመሩ አይቀርም። it's something that we are sure of። ስለዚህ we can say our holiday starts on the 26th of March ማለት ነው። ሌላው የሲምፕል ፕሬዘንት ቴንስ ዩዝ ኢን ፓሲቭ ፎርም ነው። አክቲቭ እና ፓሲቭን የምናየው ይሆናል በሌላ ሌሰናችን አክቲቭ እና ፓሲቭ ፎርሞችን። ግን ኢን ፓሲቭ ፎርም ሲምፕል ፕሬዘንትን መጠቀም እንችላለን። we clean the rooms every day በየቀኑ ሩሞቹን ምን እናደርጋለን? ክሊን እናደርጋለን። ይሄ አክቲቭ ሴንቴንስ ነው። ፓሲቭ ሲሆን ደግሞ the rooms are cleaned every day። ፓሲቭ ሲሆን ሲ የምንጠቀመው እንደ ሲምፕል ፕሬዘንት አር የሚለውን ሄልፒንግ ቨርብ ነው። እዚህ ጋር ስለዛ ቨርብ ቱ ይሆናል ፓሲቭ ሲሆን። ኤኒዌይስ ይሄን አክቲቭ እና ፓሲቭን አይ ቲንክ ኔክስት ታይም ኢን ሌሰን እናየዋለን። አክቲቭ እና ፓሲቭን it will be more clear for you guys then። ስለዚህ ኬርፉል መሆን ያለብን ግን the simple present is not used to express action happening now አሁን ላይ ሀፕን ለሚያደርጉ አክሽኖች ሲምፕል ፕሬዘንት አንጠቀምም። ለምሳሌ እኔ አይ ቲች አልልም፣ እናንተ ዊ ለርን አትሉም። አሁን ሀፕን ለሚያደርግ አክሽን ኮንቲኒየስ ቴንስ ነው የምንጠቀመው። አይ አም ቲቺንግ ነው የምለው እኔ፣ እናንተ ደግሞ ዊ አር ለርኒንግ ነው የምትሉት። አሁን ሀፕን ለሚያደርጉ አክሽኖች ሲምፕል ፕሬዘንት ኮምፕሊትሊ አንጠቀምም ማለት ነው። these are the uses of the simple present tense። አሁን እስቲ ሴንቴንስ ኮንስትራክሽን እኒ ሴንቴንስ ኮንስትራክሽን። እሺ ሴንቴንስ ኮንስትራክሽን እንግዲህ እናንተ የሚያደርጋችሁት ማለት ነው፣ ከሄልፕ ጋር የሰራችሁት። በሄልፕ የሰራችሁትን አሁን በደንብ ክሊር ሆነን እንየው። ፖዚቲቭ ሴንቴንስ አኒታ ራይትስ a book right አኒታ ራይትስ a book። አኒታ ምንድን ናት? ሺ። ስለዚህ ከሺ ጋር ምን ይጻፋል? ኤስ። አኒታ ራይትስ a book አኒታ ቡክ ትጽፋለች ማለት ነው። ታጅ መሃል is situated in አግራ። ታጅ መሃል የት ነው ያለው? in አግራ። ኢዝ የሚለው ሲምፕል ፕሬዘንት ነው። የምን መሰላችሁ ግን it's a helping verb of being አንድ ነገር መሆኑን ነው የሚገልጸው። ኢዝ ካለ ነው እንደማለት ነው ቤዚክሊ። ሌላ ስቴፋን ማን ነው? he gets up at 6:30 a.m. every day በየቀኑ 12:30 ጠዋት 12 ተኩል ላይ ይነሳል ስቴፋን። gets up s ሲ he ስለሆነ ቨርቡ ጋር s ተጨመረ። እስቲ በሌላ እንቀይረው። አኒታ ራይትስ a book በዛ ይቀይሩት። በዛ ይቀይሩትና for 1 minute ስሩት። they አኒታ ራይትስ a book የሚለውን በዛ ይቀይሩት።
they read a book exactly they write a book see s ይጠፋል they write a book yeah good okay block you are saying what does the definition say used to express things are happening yeah things happening right now ሲሆን የምንጠቀመው present continuous ነው okay present continuous እሱን በደንብ እናየዋለን they write a book yeah almost ሁላችሁ መልሳችሁታል good እሺ Taj Mahal is situated in Agra ታጅ መሃል is የገባው እዚህ ጋር እንዳልኳችሁ ነው ለማለት ነው በአማርኛ የሆነ ነገር መሆኑን ነው የምንገልጸው ኦኬ ስቴፋን gets up at 6:30 a.m. every day ስቴፋን is የገባበት ቨርቡ እዚህ ጋር ስለሆነ ነው gets up preposition የሚጠቀም ቨርብ ነው ቤዚክ ኦኬ ስለዚህ ግን ቨርባችን gets up አንልም clearly ቨርባችን አውቶማቲክሊ ምን ስለሆነ get ስለዚህ s የምንጨምረው get ላይ ነው ኔጋቲቭ ወጋ እንሂድ አኒታ ራይትስ አ ቡክ አይደል የነበረው ስለዚህ ወደ ምን ይቀየራል አኒታ ዳዝ ኖት ራይት አ ቡክ ዳዝንት አኒታ ሺ ስለሆነች የምንጠቀመው ሄልፒንግ ቨርብ ዳዝ ነው ከዛ ኖት ነው ኤስ ሄልፒንግ ቨርብ ዳዝ ስለገባ ኤስ አያስፈልገንም ዳዝንት ራይት አ ቡክ ይሆናል ማለት ነው ታጅ መሃል እዚህ ጋር ሊትራሊ ቨርባችን ሄልፒንግ ቨርብን አክሽን ቨርባችንም ኢዝ ነው ስለዚህ ሊትራሊ ዳዝ ያስፈልገን ማለት እዚህ ጋር ማወቅ ያለባችሁ ሄልፒንግ ቨርብ የሆኑ እንደ ኢዝ አር እነዚህ ሄልፒንግ ቨርብም ናቸው አክሽን ቨርብም ናቸው እዚህ ጋር ኢዝ ግን እንደ ሄልፒንግ ቨርብ አይደለም የሚገባው እንደ አክሽን ቨርብ ነው የገባው ነው እያለን ነው ታጅ መሃል የሚገኘው አግራ ነው እያለ ነው አክሽን ቨርብ ስለሆነ ዳዝ ያስፈልገንም ማለት ነው ኢዝ ራሱ እንደ ሄልፒንግ ቨርብም እንደ አክሽን ቨርብም ስለሚጠቅም ኖት ብቻ መጨመር እንችላለን ለምንድን ነው አኒታ ራይትስ ኖት አ ቡክ ማንለው ምክንያቱም ራይትስ አክሽን ቨርብ ብቻ ነው ድርጊትን ነው የሚገልጸው መጻፍን ብቻ ነው የሚገልጸው ስለዚህ ራይትስ ኖት ኤ ቡክ ካልን ሴንቴንሱ ትርጉም አይሰጥም ሄልፒንግ ቨርብ ያስፈልገዋል የሚያግዘው ቨርብ ያስፈልጋል የሚያግዘው ቨርብ ደግሞ ምንድነው ዳዝ ነው ግን ታጅ መሃል ኢዝ ግን ሄልፒንግ ቨርብም ነው አክሽን ቨርብም ነው ሄልፒንግ ቨርብ ግን ሆኗል ሳይሆን እዚህ ጋር የገባው ኢዝ እንደ አክሽን ቨርብ ስለገባ ዳዝ ያስፈልገው ኖትን ብቻ ነው የምንጨምረው ማለት ነው once again Stefan does not get up at 6:30 a.m. every day get up s ተጻፋለች እዚህ ጋር Stefan he ስለሆነ የምንጠቀመው ዳዝ ይሆናል ማለት ነው okay that's what we do okay before we move on to the questions I think questionዎቹን አሳይቻቸዋለሁ ስለዚህ አኒታ writes a book የሚለውን እስቲ ወደ question ቀይሩት እናንተ አኒታ writes a book Okay, does Anita write a book? Muller. Great, yeah. Does Anita write a book? No. Action verb and main verb, the same thing. በደንብ እናየዋለን next time. Is, do, does helping verb ናቸው action verb ይሆናሉ አንዳንዴ helping verb ይሆናሉ Yes, does Anita write a book? Good. Yeah. Exactly. Okay, let's move on. Does Anita write a book? እንዳላችሁት ታጅ መሃል is situated is helping verb ሳይሆን የገባው እዚህ ጋር action verb ሆኖ ነው የገባው okay action verb ሆኖ ስለገባ is ታጅ መሃል situated እንደ helping verbም እንደ action verbም ሆኖ does ሳያስፈልገው መጀመሪያ ላይ መግባት ይችላል Stefan does not get up in the morning ብለን የለ does Stefan get up s አያስፈልግም does Stefan subject and then get up at 6:30 every day okay so I think በዚህ ነው ፎርሜሽኑን የምትሰሩት አንድ ፖይንት ብቻ እንይና ወደሚቀጥለው ታስክ እንሄዳለን ሲምፕል ፕሬዘንት ቴንስ ስንሰራ ማስታወስ ያለብን ዋናው ነገር third person singular ሲሆን the verb always ends in s literally እስካሁን የነበረው ማለት ነው third person singular he she it ሲሆኑ ቨርባችን ሁሌ በኤስ ማለቅ አለበት
ምንም ቨርብ ቢሆን። ነገር ግን ኤስ ሳይሆን ኢኤስን የሚጠቀሙ አይኤስን የሚጠቀሙ ቨርቦች አሉ። እነማን ናቸው? በዋይ ሲያልቅ ዋይን ወደ አይ ትቀይሩትና ኢኤስ ትጨምራላችሁ። በክራይ ሲያልቅ ዋይን ወደ አይ ትቀይሩትና ኢኤስ ትጨምራላችሁ። ቅድም ያየነው ሮል ማለት ነው። ኤክሴፕሽኖች ግን አሉ። ፕሌይ ከዋይ ፊት ኤ ስለሆነ ያለው ቫውል ስለሆነ ያለው፣ ፕሬይ ከዋይ ፊት ኤ ስለሆነ ቫውል ስለሆነ ያለው ዩ ጀስት አድ ኤስ። ወደ ዋይ አትቀይሩ። ዩ ጀስት ኒድ ቱ አድ ኤስ። ሌላ ሂ ፓስስ ቅድም ኤስኤስ ኤክስ ኤስኤች ሲኤች እንደዚህ በሚያልቁ ቨርቦች ላይ ደግሞ የምትጨምሩት ምንድን ነው? ኢኤስ 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 ይሆናል ማለት ነው። በደንብ ማስታወስ ያለብን ነገር ይሄ ነው። ቨርባችን ላይ ሁሌ ኤስ ወይም ኢኤስ ይጨመራል። ምን ኤስ እንደሚጨመርበት ምን ደግሞ ኢኤስ እንደሚጨመርበት ግን በደንብ ማወቅ አለብን። that's the difference. okay, what are the common mistakes? ብዙ ጊዜ ሲምፕል ፕሬዘንት ላይ ኮመንሊ ሜክ የምናደርገው ሚስቴክ ምንድን ነው? ቅድም እንዳልነው በጣም ደጋግመን እንደተናገርነው ሲምፕል ፕሬዘንት እና ፕሬዘንት ኮንቲኒየስን በጣም እናደነጋግራቸዋለን ሁለቱን። አይ ሊቭ ኢን ኢንዲያ፣ አይ አም ሊቪንግ ኢን ኢንዲያ። ምንድን ነው የነዚህ ልዩነቱ? አይ ሊቭ ኢን ኢንዲያ ማለት ቤዚክሊ ትርጉማቸው ዘሴም ነው ራይት። አይ ሊቭ ኢን ኢንዲያ ኢንዲያ ነው የምኖረው፣ አሁን አኗኗሬ እዛ ነው ማለት ነው። አይ አም ሊቪንግ ኢን ኢንዲያ ሊትራሊ አሁን ማለት ነው። አይ አም ሊቪንግ ካልን በዚህ ቅጽበት ኢንዲያ ውስጥ ነው ያለሁት። አይ አም ሊቪንግ ኢን ኢንዲያ ራይት ናው። አይ ሊቭ ኢን ኢንዲያ ማለት ግን የምኖረው ኢንዲያ ነው፣ አሁን ግን ሌላ ሀገር ነኝ። እዚህም ልሆን እችላለሁ፣ ግን ሴም ሚኒንግ ነው ያላቸው እነዚህ። ሲ አይ አም ሊቪንግ የሚለውን ነገር ግን በደንብ መለየት ያለብን መች ነው? አም ሊቪንግ ስንል ፕሬዘንት ኮንቲኒየስን ስንጠቀም አክሽኑ ኢትስ ሃፕኒንግ አት ዘ ሞመንት ኦፍ ስፒኪንግ በማወራበት ታይም ላይ ያ ነገር ሀፕን እያደረገ ነው ማለት ነው። ኦኬ አይ አም ካሚንግ ፍሮም ማሌዥያ፣ አይ ካም ፍሮም ማሌዥያ። ልዩነታቸው ምንድን ነው? አይ አም ካሚንግ ፍሮም ማሌዥያ ማለት ሊትራሊ አሁን ከማሌዥያ ወደ ሌላ ሀገር እየተመለስኩ ነው ማለት ነው። አይ ካም ፍሮም ማሌዥያ ማለት ግን እኔ አኗኗሬ የምኖረው ኦሪጂኔ ከማሌዥያ ነው፣ የመጣሁት ከማሌዥያ ነው እንደማለት ነው። ስለዚህ ፕሬዘንት ሲምፕል እና ፕሬዘንት ኮንቲኒየስን በደንብ መለየት አለብን። ሌላው ኤስ የምንጨምርበት እና ማንጨምርበት ቦታ ላይ ደጋግመን እንዳየ ነው። ሲንጉላር እና ፕሉራል ሳብጀክት ሲሆን፣ ሲንጉላር ሲሆን ሳብጀክቱ ሂ ሺ ኢት ሲሆን እንዳልደጋገምባችሁ ኤስ ይጨመራል ወይ ኤስ ይጨመራል። ፕሉራል ሲሆን አይጨመርም። ኔጋቲቭ እና ኢንትሮጌቲቭ ሴንቴንስ ሲሆን ደግሞ ዳዝ እና ዱ ስለሚገባው አውቶማቲክሊ ኤስ እና ኢኤስ አይገቡም ማለት ነው። ኦኬ ኮመን ሚስቴኮቹ እነዚህ ናቸው። ኦኬ ሌትስ ቼክ ኢፍ ዩ ሃቭ ኤኒ ኩዌስችንስ ቢፎር ዊ ሙቭ ኦን to the next one. አብቴ እናየዋለን። ኢዝ አም አር አይንጂ ፎርም ቴክ ያደርጋሉ። ፕሬዘንት ኮንቲኒየስ ላይ ነው ግን እሱን የምናየው። Any questions? State of being የተለይ እናየዋለን ፕሬዘንት ኮንቲኒየስ ላይ። ቨርብ ቱ ቢ የምንጠቀማቸው ዱ ዳዝ ናቸው። እነሱን ለምንድን ነው የምንጠቀመው? ሴንቴንሱ ኔጌቲቭ ሲሆንብንና ሴንቴንሱን ጥያቄ ስናደርገው ነው። ቨርብ ቱ ቢ ኢን ሲምፕል ፕሬዘንት ቴንስ የምንጠቀመው በዚህ መሰረት ነው። ሺ ካን ፕሌይስ አንልም። ሺ ካን ፕሌይ ካን ሄልፒንግ ቨርብ ነው። ሄልፒንግ ቨርብ ከገባ ኤስን አንጠቀምም። ኦኬ ስለዚህ የሚደጋገመው ጥያቄ ፊክስድ አሬንጅመንት ስለሆነ ሌትስ ሉክ አት ፊክስድ አሬንጅመንት ዋንስ፣ ከዛ በኋላ ወደሚቀጥለው እንሄዳለን። ፊክስድ አሬንጅመንት የምንለው ኢን ዘ ፊውቸር ነው። አክሽኑ ሀፕን የሚያደርገው ኢን ዘ ፊውቸር ነው፣ ግን ኢትስ ፊክስድ እንደማይቀየር ሹር ነን፣ እናውቃለን እንደማይቀየር። ስለዚህ
ፊውቸር ቴንስን መጠቀም እንችላለን፣ ሲምፕል ፕሬዘንትን መጠቀም እንችላለን። ሂዝ ማዘር አራይቭስ ቱሞሮ፣ እናቱ ነገ እንደምትመጣ እናውቃለን። ሂዝ ማዘር ዊል አራይቭ ቱሞሮ ማለት እንችላለን። አት ዘ ሴም ታይም ሂዝ ማዘር አራይቭስ ቱሞሮ ማለት እንችላለን። አራይቭስ እንደምታዩት ሲምፕል ፕሬዘንት ነው። ቱሞሮ ፊውቸር ነው፣ ግን ፊክስድ ስለሆነ ነገ መምጣቷ የማይቀር ነገር ስለሆነ ዊል አራይቭም አራይቭስም ማለት እንችላለን። the same thing. Our holiday starts at the 26th on the 26th of March. ማርች 26 ሲሆን የኛ ሆሊዴይ ይሆናል፣ ሊትራሊ ይሆናል። ስለዚህ our holiday starts ማለት እንችላለን፣ will start ማለት እንችላለን። ሚኒንጉ the same ነው ለማለት ነው። I hope you understand it now. አሁን የምንቀጥለው ወደ ፕራክቲስ ኩዌስችኖች ነው። ስለዚህ ፕራክቲስ ኩዌስችኖች I'm going to give you 1 minute for each question እንድትሰሩት and then እኔ እየሰራሁላችሁ እንሄዳለን ማለት ነው። የመጀመሪያው ፕራክቲስ ኩዌስችን እንግዲህ ዛሬ ያየነው በጣም ብዙ ጊዜ ስህተት የሚመጣው ፖዚቲቭ ሲምፕል ፕሬዘንት ኩዌስችኖችን ወደ ኔጌቲቭ እና ወደ ኩዌስችን ለመቀየር ስለሆነ the sun rises in the morning ነው ጥያቄው። እስቲ የትኛው ነው ከኤ ከቢ ከሲ የትኛው ነው ትክክለኛው አንሰር ምረጡ። Yes, Muller, we can use is as action and helping verb. እንደ ሁለቱም ይጠቅማል። እንደ helping verb የሚጠቅመው present continuous ላይ ነው እናየዋለን። እንደ action verb ግን አሁን ስንጠቀመው አይተሃል right? Okay. Most of you have gotten this question correct. እስቲ እናያቸው ምርጫዎቹን በሙሉ እናያቸው። The sun rises in the morning. Sun. የsun መጀመሪያ ሳብጀክቱን እንዴ the sun ሳብጀክቱ ምንድን ነው? ለሳብጀክቱን ለመተካት መጠቀም የምንችለው helping verb ምንድን ነው? እሱን እንይ እስቲ መጀመሪያ the sun eat ነው አይደል? eat ሲሆን rises ነው የምንጠቀመው። that's why s የገባበት። ስለዚህ ለኢት የምንጠቀመው helping verb ምንድን ነው? does ነው do? it's obviously does። ስለዚህ ኤ አውቶማቲክ ላይ ሆነ ማለት ነው do ነው የሚጠቀመው። the sun does not rise in the morning ትክክለኛ አንሰር ነው ይሄ። the sun doesn't rises እዚህ ጋር ግን s ተጠቅሟል። s ስለተጠቀመው አውቶማቲክሊ wrong ነው። the sun does not rise in the morning ግን ይሄ ትክክለኛው አንሰር ነው። አብዛኞቻችሁ correctly መልሳችሁታል ማለት ነው። እሺ question number 2 1 minute once again አሁንም 1 ሚኒት ሰጣችኋለሁ። ይሄንን ወደ ኢንትሮጌቲቭ ፎርም መቀየር ነው። you have 1 minute. Okay, I play cricket every day. Okay, good. I think ይህንንም አብዛኞቻችሁ you have gotten it correctly. I play cricket every day. ሰብጀክታችሁ ምንድን ነው? I አይደል? እኔ። ስለዚህ ለአይ የምንጠቀመው helping verb ምንድን ነው? አውቶማቲክሊ እሱን ስንመልስ does ሳይሆን do ነው። This makes choice B wrong. choice B ይወጣል ማለት ነው። ስለዚህ do I play cricket every day? Correct.
ዱ አይ ፕሌይስ ክሪኬት ኤቭሪ ዴይ ነው። ዱ ብለን ኤስን አንጠቀምም። ሲጀመር ለአይም ኤስን አንጠቀምም። አይ ፕሌይስ አንልም። ራይት አይ ፕሌይ ነው። ኤስም የለም ሲጀመር። ስለዚህ the correct answer would be do I play cricket every day, which is A. Okay, now there are 3 questions. እነዚህ practice questions ናቸው. So እነዚህን እስቲ question number 3 answer that. I'm going to give you 30 seconds. I'm going to give you 30 seconds. Question number 3. Okay, I think ከብዷችኋል. There are so many answers. የተለያዩ ብዙ አንሰሮች አሉ። በደንብ አንብቡት ከመመለሳችሁ በፊት ፕሊዝ። በተማርነው መሰረት read the question, look for the subject. ሳብጀክቱን ሳታገኙ አትመልሱ። ኦኬ፣ ሳብጀክቱን ፈልጉ፣ ጥያቄውን አንብቡት በደንብ። ሳብጀክቱን አንብቡት። ኦኬ where blank you go to the cinema. ሳብጀክቱ ምንድን ነው? መጀመሪያ ሳብጀክቱን ፈልጉት። where blank you go to the cinema. ሳብጀክታችን ምንድን ነው? you, right? you ምንድን ነው የሚጠቀመው? automatically do. where did you go to the cinema? doing helping verb አይደለም። has አላየነውም። to begin with it's perfect የሆነ ቴንስ ነው። እዚህ ጋር የማይገባም does እዚህ ጋር መግባት አይችልም። the correct answer is do. ሳብጀክቱን ፈልጉት የምላችሁ ለዛ ነው። ሳብጀክቱን ካገኛችሁ it will be much easier for you to answer the question. Where do you go to the cinema? Question number 4. 30 seconds once again. Where do you go to the cinema? Number 4. Okay, question number 4. My mother, subjecታችን my mother ናት። My mother, she አይደል? She blank like to watch football. My mother blank like to watch football. Action verbaችን አለ like ነው። አሁን የምንፈልገው helping verb ነው። My mother don't like ማለት አንችልም። Once again don't do የምንጠቀመው ለ helping verb ፕሉራል ሲሆኑ ነው አይደል? they, we, you ሲሆኑ ስለሆነ ዱን አንጠቀምም። hate like you cannot use those. ሁለት አክሽን ቨርብ አንድ ላይ መሆን አይችሉም። my mother she ስለሆነች አትወድም ፉትቦል ማየት አትወድም ስለሆነ she doesn't like to watch football. The correct answer is D. Question number 5. Once again you have 30 seconds. Question number 5. Okay, question number 5. The principal blank to speak to Raj. The principal, man. Either he, it's either he or she. Right?
he ወይም she ነው principal። the principal belongs to speak to Raj ራጅን ማናገር ይፈልጋል። want ለምንድነው want ማንጠቀመው? he ወይም she ስለሆነ want ብቻውን መጠቀም አንችልም። wanted actually it could be the correct answer. he wanted to speak to Raj ግን in the past ቢሆን ኖሮ in the past he wanted to speak to Raj in the past that could be it. አሁን ስለ present እያወራን ስለሆነ ግን which one would it be? he wants he or she ስለሆነ he wants to speak to Raj doesn't ሊገባ አይችልም ምክንያቱም action verb የለን action verb ሳይኖር he doesn't to speak to Raj አንልም ስለዚህ the correct answer is wants wanted ግን መያዝ ትችላላችሁ ምክንያቱም in the past ሲሆን past tense ላይ he wanted to speak to Raj would be correct. in the present ላይ ግን ስናይ የምንጠቀመው wants ይሆናል ማለት ነው። ኦኬ አሁን እንትን ላይ ያሉ ጥያቄዎችን እናያለን። ማትሪክ ላይ ያሉ ጥያቄዎችን እናያለን። ይሄ የ2008 የማትሪክ question ነው። breast milk blank beneficial to children. breast milk blank beneficial to children. እስቲ try to answer this. 30 seconds once again. breast milk blank beneficial to students. breast milk blank beneficial to students. Okay, I think most of you are correct. The correct answer is D. breast milk is beneficial to children. ለምንድን ነው D የሆነው? የኢዝን ጥቅም አይተን ነበር አይደል? remember ኢዝን ስንጠቀም ኢዝ helping verb መሆን ይችላል፣ action verb መሆን ይችላል። helping verb የሚሆነው እናየዋለን present continuous ላይ ነው። action verb ግን የሚሆነው አሁን እዚህ ላይ ነው። ነው እንደማለት ነው። breast milk ለህፃናት በጣም ቤኔፊሻል ነው የሚለውን ነገር ሊነግረን የፈለገው was in the past ነው ነበር አንልም right it still is አሁንም breast milk ለህፃናት ጠቃሚ ነው። is being was being እነዚህ ሁለቱም ፓሲቭ አክሽን ሴንቴንሶች ናቸው። ፓሲቭ እናያለን ኦኬ ፓሲቭ ሴንቴንስ እናያለን። breast milk is beneficial is the correct answer. D is correct ማለት ነው። okay question number 2 I always walk to school. After all, it only blank me 10 minutes from home. School ሁሌ ወክ አደርጋለሁ ምክንያቱም it only blank me 10 minutes ከቤት ወደ ስኩል ለመሄድ 10 ደቂቃ ነው የሚፈጅብኝ። ይሄንን አንዱ ዩዝ ላይ በደንብ አይተነዋል። ስለዚህ እስቲ በደንብ እዩትና አሁን እንድትመልሱልኝ የምፈልገው መልሱን ብቻ አይደለም ዩዙንም አብራችሁ ቹዝ አድርጉና የሆነ መልስ because ብላችሁ አሁን ዛሬ ያስረዳችሁን ዩዝ አብራችሁ መልሱልኝ። በዚህ ዩዝ ምክንያት ይሄ ነው መልሱ ብላችሁ መልሱልኝ እስቲ። ምክንያቱም ዩዙን ካወቃችሁ it's going to be super easy for you እንደዚህ አይነት ጥያቄዎችን ለመመለስ ለምዱትና at some point it will be በጣም easy for you። ስለዚህ እስቲ መልሱን መልሱት and then ዩዙን አብራችሁ I choose this because of this use or because of this ብላችሁ አንድ ያየነው ዩዝ literally ከዚህ ጋር directly ያያዛል።
በሱ መሰረት እስቲ መልሱ። Okay, not yet. I'm not asking you guys about the subject. ሳብጀክቱን አይደለም የጠየኳችሁ guys. Of course, ሳብጀክቱ ትክክል ናችሁ, but አንድ ያየነው ጥቅም አለ. አንድ ያየነው ዩዝ አለ. Okay, አንድ ሰው መልሶታል. But I'm not going to tell you who it is because I'm going to give you a chance for all of you guys to answer. አንድ ሰው ግን መልሶታል. Okay, now it's two of you. It's two of you. Three people. Okay, three people have answered it. Okay, now more people are answering it. Good. ሁላችሁም መልሱና I'm going to tell you the answer. Okay, yeah, most of you have answered it. ለምንድን ነው ምን አይነት ጥያቄ ነው ይሄ? ጀመር እኔ ምንድን ነው በየቀኑ የማደርገው? Going to school, I walk to school. በየቀኑ ነው የማደርገው. It is habitual. It's a habit. ሀቢት መሆኑ ሊትራሊ ምን ይነግራችኋል ማለት ነው? ጥያቄው ምን አይነት እንደሆነ ሲምፕል ፕሬዘንት እንደሆነ። ሀቢት ስታገኙ ብዙ ጊዜ እንደዚህ አይነት ጥያቄዎች ላይ የማትሪክ የኢንትራንስ ኤግዛም ጥያቄዎች ላይ የሚወጡት ሀቢቶች ናቸው። ሀቢት ሲሆን ሊትራሊ ሁሉ የምትጠቀሙት ሲምፕል ፕሬዘንት ቴንስ ነው በየቀኑ ስለምታደርጉት። ስለዚህ ቱክ ፓስት ነው ራይት። ድሮ እንዲያደርግ ነበር ነው የሚለው። አሁን ግን አይ ኦልዌይስ ዋክ ቱ ስኩል ነግሮናል ኦልሬዲ። በየቀኑ ስኩል ዋክ አደርጋለሁ ብሎ ነግሮናል። ኢዝ ቴኪንግ ፕሬዘንት ኮንቲኒየስ። ይሄን ደግሞ አሁንም እናየዋለን። ከዚህ በፊት እንደነገርኳችሁ ፕሬዘንት ኮንቲኒየስ የምንጠቀመው when the action is happening right now momentarily has taken present perfect ይባላል። present perfect ደግሞ የምንጠቀመው when the action started in the past እና አሁን present ላይ እየተደረገ ካለ ነው። the correct answer is takes. it only takes me እንዳላችሁት it ስለሆነ s እንጨምራለን። ግን ዩዙን ነበር ንገሩኝ ያልኳችሁ። habitual ያላችሁ በሙሉ ትክክል ናችሁ ማለት ነው። ስለዚህ ሲምፕል ፕሬዘንትን በዚህ ጨርሰናል። አሁን የምንቀጥለው ወደ ፕሬዘንት ኮንቲኒየስ ይሆናል። ሲምፕል ፕሬዘንት ላይ ግን በጣም የማያልፍ ጥያቄ የምትሉት ካለ I'm going to take 3 questions በጣም እኔ ያላስረዳዋቸው የሚመልሱ ጥያቄዎች ከሆኑ I'm going to take 3 questions. Three questions. Okay, I guess all of you understand. I guess most of you are asking for a break, so we're going to have a 10-minute break. Part 1 ጨርሰናል. So we're going to continue with part 2 after 10 minutes. So I'm going to see you guys in 10 minutes. You have a 10-minute break. Thank you.